ጤና ይስጥልኝ ቤተሰብ እንዴት አላችሁ? እንደምን አላችሁ? እኔ ደህና ነኝ በጣም እግዚአብሔር ይመስገን። እንግዲህ ቪዲዮ ከሰራው ትንሽ ሰንበትበት ብያለሁ። በጣም ይቅርታ ለመጥፋቴ እየጠየቁ ከመጀመሪያው። አሁን ለምሰራው ቪዲዮ በጣም ትኩረት እንድትሰጡትና እጅግ በጣም ወሳኝ የሆኑ መልእክቶች የያዘ አረፍተ ነገሮችን ነው ዛሬ ማስነብባችሁ። ዛሬ ማስነብብ ብቻ ሳይሆን መልእክት ማስተላለፍ ጭምር ነው። ስለዚህ በጥሞና እስከ መጨረሻው ትከታተሉኛላችሁ። ቪዲዮውን ጉልበት እንዲኖረው ላይክ፣ ሼር፣ ሰብስክራይብ አድርጉት። ሰብስክራይብ ያላደረጋችሁ የሰብስክራይብ በተኗን እየነካችሁ እየተጫናችሁ ቪዲዮውን ተመልከቱ። መማር ለምትፈልጉ እናስተምራለን። እንግዲህ ሁሌ እንደምለው ተማሩ። እየተማራችሁ አይደለም። የምር በዚህን ሰዓት ያልተማረ ትውልድ መቼ እንደሚማር ነው አይዶን ነው። እንግዲህ ከዚህ የተሻለ እድል ይኖራል ብዬ ምን አላስብም። እንግዲህ በፍርሃት አይገባኝም በማለት በእድሜ በምን በማሳበብ ብዙዎች ወደኋላ የምትሉ ልጆች አላችሁ። እባካችሁ 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 ይህንንም አሁንም ያለውን ጊዜ አታሳልፉት። አሁን ላይ ያለውን ጊዜ ተጠቀሙበት ትላለሁኝ። ወደ አረፍተ ነገሩ ነው በቀጥታ መገባው። ምንድን ነው የሚለው? ከመጀመሪያው ጀምሬ ሳነብላችሁ ትልቁ ይላል። ትልቁ መጀመሪያ እንግዲህ ቃላቶችን ነው መጀመሪያ በደንብ የምናነብ። ያው ማንበብ ተለማማጆች ስለሆነ የአንዳንድ ፊደሎችን እየጠራን ቃላትን መሰረታለን። ቃላቶቹን ደግሞ ወደ አረፍተ ነገር እያሳደግን ነው የምንሄደው ማለት ነው። ትልቁ ትልቁ ይላል። ትልቁ የምትለዋን አነበብን። ፍጡር ፍጡር ትልቁ ፍጡር። እሺ እነዚህኞች ማመልከቻ ናቸው ማለቴ የዚህ እንትን ሪዛልት ውጤቶች ናቸው። እዚህ ከነጠብጣቡ በኋላ ይቀመጣሉ ማለት ነው። ሰው ትልቁ ፍጡር ይልና ሰው ትልቁ ፍጡር ሰው ነው ማለት ነው። ትልቁ ፍጡር ሰው ይላል ማለት ነው። ሰው እንግዲህ ዓለም ላይ ከተፈጠሩት ነገሮች በሙሉ ትልቁ ሰው ነው ማለት ነው። ማለት የሰው ፍጡር ነው ማለት ነው። ትልቁ ፍጡር ሰው ይላል። እሺ ትልቁ ይላል። እስኪ እንግዲህ ሁሉም እስከታች ድረስ የመጀመሪያዎቹ እንግዲህ ያው አፈጣጠር ትልቅ ነገሮች ነው ዛሬ ማነብላችሁ ማለት ነው። እና ትልቁ ጸጋ ይላል። ትልቁ ጸጋ ጤንነት ትልቁ ጸጋ ጤንነት። ትልቁ ጸጋ ደግሞ ጤንነት ነው ማለት ነው። እሺ ትልቁ ብልሃት ብልሃት ትልቁ ብልሃት ትዕግስት ትልቁ ብልሃት ትዕግስት። ትልቁ ብልሃት ደግሞ ትዕግስት ነው ማለት ነው። ማለት ትዕግስት የዓለም አሸናፊ ነው ይባላል። አሸናፊ የምትባለው አካል ነች። እና መታገስ የቻለ ወይም የሚታገስ ሰው አሸናፊ መሆኑ ግዴታ ነው። ስለዚህ ብልሃት ማለት ጥበብ ማለት ነው። ስለዚህ ትልቁ ጥበብ ወይም ትልቁ ብልሃት ትዕግስት ነው ይለናል ማለት ነው። እሺ ከዛ ትልቁ ደስታ ይላል። ትልቁ ደስታ ለቸገረው መድረስ። እሺ ትልቁ ደስታ ለቸገረው መድረስ። ትልቁ ደስታ ደግሞ ለቸገረው ሰው መድረስ ነው ማለት ነው። ማለት ይሄ እንዴት ነው ያለው? ማለት የሆነ ሰው በጣም ተቸግሮ ማለት ለዛ ሰው ስትደርሱለት ያ ሰው ለችግሩ ደርሳችሁለት ሲደሰት እንደማየት ደስታ የለም እንደማለት ነው። ስለዚህ ትልቁ ደስታ ለቸገረው መድረስ ነው ማለት ነው። እሺ ከዛ ምን ይላል? ትልቁ እምነት ትልቁ እምነት ደግሞ ፈጣሪን መፍራት። ትልቁ እምነት ደግሞ ፈጣሪን መፍራት ነው ማለት ነው። ትልቁ እምነት ፈጣሪን መፍራት ይላል ማለት ነው። እሺ እያልን እንቀጥል። ከዛስ ትልቁ ይላል። ትልቁ የህይወት ቁልፍ። እሺ ትልቁ የህይወት ቁልፍ
ትልቁ የህይወት ቁልፍ ደግሞ ምንድነው? ፍቅር ፍቅር። ትልቁ የህይወት ቁልፍ ደግሞ ፍቅር ነው ማለት ነው። ስለዚህ በቃ ህይወታችን ኦፍ የምንዘጋበት ወይም የምንከፍትበት ህይወታችን ቁልፍ ፍቅር ነው። ህይወታችን የምንዘጋው የምንከፍተው በፍቅር ነው ማለት ነው። ስለዚህ ትልቁ የህይወት ቁልፍ ፍቅር ይላል ማለት ነው። ከዛስ ትልቁ ይላል ደግሞ እዚህ ጋር ትልቁ ድል ትልቁ ድል ራስን ማሸነፍ ማሸነፍ ትልቁ ድል ማለት ድል መንሳት ማሸነፍ እንደማለት ሶ ራስን ማሸነፍ ማለት ምን ማለት ነው? ይሄ ምንድነው? ሰው ምን ይለኛል ከማለት ከመፍራት ከመሸማቀቅ ከራስ ጋር ከመጣላት አሸንፎ ሰብሮ ምንም ይፈጠር ብሎ ራስን አሸንፎ መውጣት ማለት ትልቁ ድል ማለት ነው። በነገራችን ላይ በጣም የብዙዎች ስኬት ማጣት ራስን አለማሸነፍ ነው። በነገራችን ላይ አሁን እዚህ ጋር የኔ ኦዲየንሶች በራሱ ራሳችሁን ባለማሸነፋችሁ እማትማሩ አላችሁ። ለምን? በመፍራት ኧረ በቃ እንደዚህ አድጌ ምናምን እዚህ ጋር እንደ ሀሁ ልል ነው ወይ ምናምን ብሎ ራስን ምን ማለት ነው? ክንችር አድርጎ መያዝ ማለት ነው። ትልቁ ድል ራስን ማሸነፍ ምንም ይፈጠር ምን መሞከር ማን ምንም ይበል ምን ራሳችሁን በቃ ማለት ልባችሁ ያላችሁን ነገር ማድረግ ማለት ነው። ራስን ማሸነፍ ማለት እሱ ነው። እኔ በጣም የምስማማበት አረፍተ ነገር ነው ማለት ነው። በነገራችን ላይ ትልቁ ድል ራስን ማሸነፍ ራስን እንደማሸነፍ በጣም ከባድ ነገር የሚፈትን የሚያታግልም ነገር የለም እና ትልቁ ድል ራስን ማሸነፍ ሲባል ለእኔ በጣም ትርጉም ያለው ነገር ነው ማለት ነው። ለእናንተን አላውቅም። እሺ ያው ለእናንተም ከሆነ ደግሞ ለእኔም እያላችሁ ጻፉ ማለት ነው። ለእኔም ብላችሁ መጻፍ ያልቻላችሁ ደግሞ በኮሜንት አንድን ቁጥር ትጽፉልኛላችሁ እንደኔ የምትስማሙ በዚህ አረፍተ ነገር እንደኔ የምትስማሙ በነገራችን ላይ በቃ አንድ ቁጥር እንጻፉልኝ በኮሜንት ማለት ነው። እንቀጥል። ትልቁ ድል ራስን ማሸነፍ ብለናል። ትልቁ ይላል እዚህ ጋር ደግሞ ትልቁ ኃጢአት ዘረኝነት ትልቁ ኃጢአት ዘረኝነት በጣም ትክክል ነው። በቃ ማለት ዓለም ላይ በጣም ቆሻሻው ትልቁ ግን ኃጢአት ቢኖር በቃ ዘረኝነት እንደ ዘረኝነት በጣም መጥፎ የቆሸሸ ነገር የለም እና ትልቁ ኃጢአት ዘረኝነት ነው ይላል። ይህም በጣም ትልቅ መልእክት ነው ማለት ነው። እሺ ከዛስ ትልቁ ይላል ትልቁ ጥፋት ከዛስ ተስፋ መቁረጥ በነገራችን ላይ የኔ ኦዲየንሶች የዛሬውን ቪዲዮ ቢያንስ በቃ በወር 4 ጊዜ በሳምንት 1 ጊዜ እየከፈታችሁ ይህን ማየት አለባችሁ። ይሄ መልእክት የኔ አይደለም በነገራችን ላይ ማለት በጣም ትልልቅ ሰዎች ከጻፉት እንትን የተባለ ነው። ስለዚህ ይሄ በጣም ትልቅ መልእክት ያለው ለእናንተም ለህይወታችሁ በጣም ሊጠቅም የሚችል ገንቢ ስለሆነ ይሄንን ቪዲዮ በጣም ከበዛ በሳምንት 1 ጊዜ አሊያ በሳምንት 2 ጊዜ እያያችሁ ተማሩበት። መልእክቱን ነው የምላችሁ። መልእክቱ በጣም አስፈላጊ ነው። በጣም እና ትልቁ ጥፋት ተስፋ መቁረጥ ነው። የሰው ልጅ መሞት የሚጀምረው ተስፋ ሲቆርጥ ነው ይባላል ማለት ነው። ስለዚህ ተስፋ መቁረጥ የሚባል ነገር በምድር ላይ የለም። የህይወት እስትንፋስ እስክትቋረጥ ድረስ የሰው ልጅ ተስፋ መቁረጥ የለበትም እና ለእያንዳንዱ ነገር ተስፋ መቁረጥ እንደሌለባችሁ ነው እኔ የምነግራችሁ። መልእክቱም እንደዛ የሚለው ማለት ነው። ኦኬ ከዛስ ትልቁ ኪሳራ ደግሞ በራስ አለመተማመን በራስ አለመተማመን። ትልቁ ኪሳራ በራስ አለመተማመን ነው። ኮንፊደንስ ማጣት በራስ አለመተማመን በራሱ በጣም ትልቅ ኪሳራ ነው። ያው እንደነገርኳችሁ ነው። እዚህ ጋር የሚጣል አረፍተ ነገር የለም። በነገራችን ላይ በጣም የተጨመቀ በጣም በቃ ትላልቅ ምሁራን የጻፉት መልእክት ስለሆነ ትልቁ ኪሳራ በራስ አለመተማመን ነው። እንዳለ ያዙት ሙሉ የሚወሰድ አረፍተ ነገር ነው ማለት ነው። ኦኬ ከዛስ ትልቁ ጥያቄ ራስን መመርመር ትልቁ ጥያቄ ራስን መመርመር። እንግዲህ ራስን መመርመር በጣም ከባድ ጥያቄ ነው። አሁን
እኛ ራሳችን መርምረን ማንም መልስ ሊሰጠን የሚችል አካል በራሱ የለም። ይህን ከባድ ጥያቄ ያደርገዋል ማለት ነው። ስለዚህ ትልቁ ጥያቄ ራስን መመርመር። አሁን እዚህ ጋር አንደኛ መልእክቱን እንድትማሩበት ነው። አሁን እዚህ ጋር እያስነበብኳቸው ያለሁት ማለት ነው። መልእክቱን እንድትማሩበት። ሁለተኛ አረፍተ ነገር እንድታነቡ ነው። ንባብ ነው። አሁን ሳነብላችሁ እያንዳንዷን እንትን እያልኩ ነው ማነብላችሁ ማለት ነው። እያንዳንዷን ፊደል እየጠራሁ እሱ እንደዛ ማድረገው ምንድነው? በእግረ መንገዱ ንባቡንም እንድትማሩ መልእክቱንም እንድትይዙት ነው ማለት ነው። ስለዚህ ትልቁ ጥያቄ ራስ መመርመር ብለናል አይደለ? ከዛ ደግሞ ምን ይላል እዚህ ጋር? ትልቁ ሀብት ትልቁ ሀብት ምንድነው? ትልቁ ሀብት ጊዜ ነው። ትልቁ ሀብት ጊዜ ነው። ቅድም ከመግቢያው ላይ አሁን ቅድም ስጮህባችሁ የነበር ለዛ ነው። አሁን ላይ ያላችሁን ጊዜ ሀብት ማለት ጊዜ ነው። ዝም ብለን ከተኛንበት ሀብት የሚባል ከየትም አይመጣም። በጊዜ ስንሰራ በጊዜ ስንማር ነው ሀብት ማለት እሱ ነው። ይህን ጊዜያችሁን አሁን ላይ ስራም እየሰራችሁ ነው። ትምህርቱንም አሁን ላይ መማራችሁን ይህን ጊዜ አታሳልፉት፣ በጊዜያችሁ ተጠቀሙ ነው። ቅድም ከመግቢያው ብያችኋለሁ ማለት ነው። ትልቁ ሀብት ጊዜ ነው ይላል። ኦኬ ትልቁ መጥፎ ባህሪ ትልቁ መጥፎ ባህሪ ምንድን ነው? ሰው መናቅ በጣም መጥፎ ባህሪ ነው አይደል? ሰው መናቅ። ሰው አይናቅም ማለት በፍጹም ሰው አይናቅም። ትልቁ መጥፎ ባህሪ ሰው መናቅ ነው። ስለዚህ ሰው ይንቀኛል ብላችሁ ማትሸማቀቁ፣ እናንተም ሰው አትናቁ። ይህ በራሱ ትልቅ አደራ የሚባል መልእክት ነው ማለት ነው። ትልቁ መጥፎ ባህሪ ለሰው ልጅ ሰው የሚያናቅ ነው፣ ወይም ሰው የሚንቅ ሰው በጣም መጥፎ ባህሪ ያለበት ማለት ነው። እሺ ከዛስ? ትልቁ ይላል ትልቁ እውቀት ትልቁ እውቀት ምንድን ነው? አስተዋይነት። ትልቁ እውቀት አስተዋይነት። አዎ በነገራችን ላይ መማር ማለት ማንበብ መጻፍ ብቻ አይደለም። ማለት ስናነብ ብዙ እውቀቶችን ነው የምናገኘው። አሁን ይህን መልእክት ያነበብኩትን መልእክት እንግዲህ ብትማሩና ብታነቡበት ጽፉ ኑሮ ከኔ ቀድማችሁ ታገኙት ነበር ማለት ነው። ትማሩበታላችሁ። አሁን ይህ ሁሉ መልእክት ማስተላለፈው ስላነበብን ነው። ስለዚህ ይህን መልእክት ነው የምናገኝበት። ስናነብ ስንጽፍ ይህን መልእክት በቃ ለህይወታችን በጣም ጠቃሚ የሆነ ገንቢ የሆነ መልእክት ነው የምናገኝበት። ያን ስናገኝ እንለወጣለን። ስለዚህ እውቀት ማለት ደግሞ አስተዋይ መሆን፣ ቻይ መሆን፣ ሆደ ሰፊ መሆን፣ ነገሮችን ቀስ ብሎ መመርመር መቻል፣ የባህሪ ለውጥ ማምጣት ማለት ነው መማር ማለት ነው። አስተዋይነት እዚህ ጋር ትልቁ እውቀት አስተዋይነት። በጣም አዋቂ ሰው ካያችሁ ለነገሮች አይቸኩልም። ቀስ ብሎ መርምሮ አስቦ ነው የሚወስን ማለት ነው። እና እንዳለ ያዙት ማለት ነው። እሺ ከዛ ምንድን ነው የሚለው? በመጨረሻ ፈጣሪ ይላል። ፈጣሪ እምነት፣ ተስፋ፣ ትዕግስት ያድለን። አሜን። ፈጣሪ እምነት፣ ተስፋ፣ ትዕግስት ያድለን። አሜን ይላል የዛሬው ንባብ። እንደነገርኳችሁ ሁለት አይነት ይዘት ነው ያለው የዛሬው ቪዲዮ፣ መልእክትና እውቀትና ሁለቱም እውቀት ነው። እንግዲህ መልእክትና ማንበብና መለማመድ ማለት ነው። ሁለቱንም ያካተተ ስለሆነ በጣም እንግዲህ ደጋግማችሁ እንድታዩት እንትን ብያለሁኝ። ዛሬ ቪዲዮአችን እንግዲህ በዚህ አበቃ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ። መልካም ጊዜ ባይ